ምንታው ምናልባት አንተ ከአጠቃላይ ሌሎች አካባቢዎችም ከሚደረገውና ከፕሮጀክቱ አብይ አህመድ ተልኮ አንፃር ጎንደርም ለመሬቱ ሊዘረፍ አጠቃላይ የሀብት ማጋባት ነው የሚለው ነገር አንስተ ሊሆን ይችላል። ነገር ግን የጎንደር ነዋሪ ጠዳ የሚባለው እዛው አካባቢ ከጎንደር ዙሪያ ያለ ጎረቤት መንደር አለ። እዛ እንኳን መሄድ እኮ አልቻለም፣ መንቀሳቀስ አይቻልም፣ አፈና አለ። በአጠቃላይ የጎንደር ህዝብ የተጠማው ሰላም ነው። ሰላም ልማት ቀጥሎ ይመጣል። የሰው ልጅ እኮ ነፃነት አግኝቶ ሲንቀሳቀስ እኮ ልማት ፈለግነው ማልፈለግነው መምጣቱ አይቀርም። ነፃነትን ተከትሎ የሚመጣ ልማት ነው ከምንም በላይ ዘላቂና ጠንካራም ትልቅም የሚሆነው። ነፃነትን አተ እንደዚህ ጥይት እየጮነ በጣም ግራም ይገባኝ ይሄ አጀንዳ በጣም አደገኛ መሆኑን ቀደም ሲልም እንዳልኩት በመርዝ የተለወሰ አጀንዳ መሆኑን ሁሉ የአማራ ክልል ባለስልጣን አዲስ አበባ ሄዶ መመለስ እኮ የሚችልበት ሁኔታ በጣም ከባድ ነው። ዝም ብሎ በሰላም መመለስ የለም። አረጋ ከበረ ዝም ብሎ ባህር ዳር አይመለስም። በስንት ወታደራዊ ተጠብቆ በዙ 23 በታንክ ተጠብቆ እኮ በመኮድ ግቢ ነው ቤተሰቦቹን ይዞ የተቀመጠው። እንዲህ በወታደር የታጀበ ባለስልጣን አዲስ አበባ ላይ መጥቶ ልማት ለኮሪደር ብር አዋጡ ሲል ይሄ ነገር ምንድነው ማለት አለበት። ለማንኛውም ይሄንን አጀንዳ በቅርበት መከታተል ማጋለጥ ይገባናል። እነማን ነው የሰጡት ዝርዝር ውስጥ መግባት አያስፈልግም። ይሄ በትዕዛዝ የተደረገ ነው። አብይ አህመድ ይሄንን ፕሮጀክት የፈለገበት በዋናነት አማራን መለያየት፣ አማራን መከፋፈል፣ ጎንደርን ከሌላው አካባቢ መነጠል። የጎንደር አንድነት የአማራ ፋኖ አንድነት በጎንደርን ቃል አቀባይ አነጋግሬው ነበር። ጎንደር የምትሞሸረው ማን ሊያገባት ነው አለ። እውነቱን ነው። ብልጽግና ሊያገባት ነው። ለማን ነው የምትሞሸረው? ጎንደር መሞሸር ካለባት ለነዋሪዎቿ ነው። መሞሸር ካለባት ለልጆቿ ነው። ልጆቿ ተሰደዋል እኮ ጫካ ነው ያሉት። ዝም ብሎ በቃሉ ራሱ የሚገርም ነገር እኮ ነው። ባለፈው ያነሳ የፖለቲካ ቃል አይደል? በዚህ በኮሚኒቲ ዲቨሎፕመንት ውስጥ በማህበረሰብ እድገት ትምህርት ውስጥ ቲም ትመርጣለህ፣ ቃል ትመርጣለህ፣ የልማት ስራ ህዝብ የምትቀሰቅስበት ማለት ነው። አንኮሪያውያን ሴማ ሉንዶንግ የሚባል ቃል አላቸው። ሴማ ሉንዶንግ ማለት ለብዙ ለአፍሪካ ሀገሮች ለእስያ ሀገሮችን ያስተምራሉ። ሴማ ሉንዶንግ ያ እና ኮሪያ ያደገችው ስትነሳ በዛ ነው። እና ሴማ ሉንዶንግ ማለት የገጠር የመንደር ምስረታ እንደማለት ነው በአማርኛ ወይም የገጠሩን የገጠር ልማት ንቅናቄ እንደማለት ነው ሴማ ሉንዶንግ ማለት እንጂ እንደዚህ በጣም ይሄ እንትን የሆኑ ምንድናቸው ስሜት በቀላሉ የሚኮረኩሩ ነው። ሙሽራ ነው፣ ሙሽራዋ መጣች፣ ተዋበች፣ እንደዚህ ቃላት ራሱ ለዚህ የማይመጥኑ ናቸው። ፕሮጀክት የሚኖሩ አይደሉም ማለት ነው። እና ስሜት ኮርኳሪ ይመስላሉ፣ ግን ስትዘረዝራቸው ደግሞ እንደዚህ አይነት ጥያቄ ሁሉ ሊነሳ ይችላል። ማን ነው የሚያገባት ብሎ መጣ ያ ወንድማችንና እንደዚህ አይነት ጥያቄ ይዞ ይጎትታል። ጥያቄ ለማኝ ነው በራሱ እና የተጠና እንዳልሆነ ፕሮጀክቱ በምን እንዳልተጠና እነዚህ የልማት የእድገት ትምህርት ደግሞ የተማሩ ሰዎች ደግሞ ፕሮጀክቱ ርዕስ እንዳልሰጡት ባጀቱም ዝም ብሎ በአንድ ሰው እዝ ውስጥ እንዳለ ነው የሚያሳይ። እና በዚህ ሁኔታ ውስጥ አንደኛ ልማቱ በተለይ ጎንደር በዚህ በመካከለኛው ዘመን የኢትዮጵያ ስልጣኔ ባለቤት ናትና ያ ቦታ ለቱሪስት መስህብ እንዲሆን ተደርጎ ፈጥ ሆኖ በተለይ እነዚህ ቀደም ያሉ ቦታዎች መነካትም የለባቸው። መስፋፋት ካለ በደንብ ተጠንቶ ነው መስፋፋት ያለበት ጎንደር እንጂ ቀደም ያሉ አሻራዎች ሁሉ እንዳይጠፉ ነው መጠንቀቅ ያለብን። አሁን አክሱም ነው ፋሲልን እንዴት እንዳደረገው አታስታውስ? ቀለም ቀብቶ በጣም ብዙ ባለሙያዎች ግራ ተጋብተው ነበር። በዚህ በቅርስ እድሳት ውስጥ እኮ ራሱ የቻለ ቅርስ ባለሙያ እኮ አለ፣ ተቋም አለ። እነሱ ናቸው እንዴት እንደሚታደስ ሁሉ የሚነግሩ። እሱ ዝም ብሎ በቃ ቀለም አስቀብቶት ፎቶ ሁሉ ተለጥፎ ህዝቡ መደሰቱ ቆቶ ሲያዘን ነበር። ጎንደር በጣም ብዙ ቦታዎች አሉ፣ ቅርሶች አሉ። እነሱንም እኔ እንዳያጠፋ ከባድ ስጋት ነው ያለኝ። ካንተ ካነሳው ሜጀር ከሆነው በተለይ የእርስ በርስ የማለያየት እና ጥርጣሬ በአማሮች ውስጥ በማስገባት የአማራን ዩኒቲ በመስበር ረገድ ያለው አሻጥር እንዳለ ሆኖ ግን ገለታው ለምንድን ነው ጎንደርን እንግዲህ ለምን ተለየ? ለምን በዚህ ደረጃ በብሔራዊ በአገር አቀፍ በፌደራል መንግስት ትኩረት ተሰጥቶ ለምን ተፈለገ? ለምን ደሴ ላይ አልሆነም? ለምን ወልዲያ ላይ አልሆነም? ለምን ባህር ዳር አልሆነም? ለምን ጎንደርን ብቻ እንሞሽራት አሉ? የተለየ ጉዳት ደርሶባት ከሆነ በርግጥ እሱ መጠራት አለበት። ከዛ አንፃር ነው
ለምንድነው ጎንደርን ብቻ መርጠው እንሞሽራት የሚል እንደዚህ በሀገር አቀፍ ደረጃ ግርግር ያስፈልገው? ይሄንን እንደው ጡጦ ያልጣለ ሕፃን እንኳን መረዳት አለበት ለምን ይሄ እንደተፈለገ በቀላሉ። አብይ ጀምሮታል እኮ ጎሮጎራን ስንሰራ የተቃወመው ጎጃም ነው አለ እኮ። እንደዚህ አይነት መርዘኛ ቃል እኮ ነው የተናገረው። ጎጃምና ጎንደር መሃል ደም ለማቃባት የሄደበትን ርቀት በቅርበትም እናውቀዋለን። በቅርበትም የምናውቀው ነገር አለ። ስለዚህ ለምንድን ነው ጎንደር እንደው የመረጣት? ለምን መረጣት? አንድ በጣም አንድ ነገር አስታወስከኝ። በቅርቡ ነው የአንድ የህወሓት ሰው የህወሓት ደጋፊ ይመስለኛል ወጣት ነውና ኢንተርቪው የተደረገ ሲናገር የስትራቴጂ ችግር ነበረብን ይላል። ህወሓት ነው እንግዲህ የስትራቴጂ ችግር የነበረበት እና አንድ ከስትራቴጂ ችግር አንዱ ምንድነው ብሎ ያነሳው ሜጀር ስትራቴጂ አድርጎ ያነሳው አማራን አንድ ክልል ማድረግ እና ጎንደር ራሱ እኮ ብሎ የሆነ አባባል ገለጸ። ጎንደር ራሱን የቻለ ነበረ፣ ጎጃም ራሱን የቻለ ነበረ፣ ሸዋም ምትለው ብሎ ብቻ ከፋፈልና ይሄን አንድ አድርገን አንድ ክልል መስጠት ማድረጋችን ትልቅ ስህተት ነው ብሎ በሚዲያ ይናገራል። ይገርማል። ዲኮንስትራክት ማድረግ ነበረብን ረጅም ጊዜ ለማቆየት እና የአማራ ዩኒቲ በተለይ ህወሓት እንዲወድቅ አስተዋጽኦ አድርጓል እኮ ነው በሚዲያ ነው ይሄን የሚለው ልጅ በጣም የገረመኝ። እና የአብይ አህመድ እንደዚህ አይነት አካሄድ ነው ያለው ዲኮንስትራክት የማድረግ አማራን የመስበር ማለት ነው። ይሄ የአማራን ዩኒቲ የማፍረስ አንዱ ባንዱ ላይ ቅሬታ እንዲኖረው የማድረግ በፋኖች መካከል ሰርጎ መግባት፣ በልማት መከፋፈል፣ በትርክት መከፋፈል። ይሄን ካደረገ አማራን ከከፋፈለው እርስ በርሱ እየተናቆረለት እሱ ስልጣን ላይ ይቆያል ማለት ነው። እንደዚህ አይነት ተላላ ነገር ነው ያለው። አማሮች ከመቼም ጊዜ በላይ ዩኒቲያችንን ማክበር ነው ያለብን። ከሁሉም በላይ ግን የዚህ የጎንደር ወጣት የጎንደር ህዝብ ግን ቅድም ያልኩህ ይሄ ሀብት የማጋባቱን ስራ አዲስ አበባን ተመልከቱ። በእውነት ጎንደር ሊሸጥ ነው መሰል ይላባው። ገለታው እንግዲህ ሂደቱን በጣም እየተከታተልን ነው። ማን ምን ሰጠ የሚለውንም በተለይ በዚህን አይነት ፕሮጀክት ላይ ተሳታፊ የሆኑ በባለስልጣን ደረጃ በባለሀብት ደረጃ እዚህ መርዘኛ ፕሮጀክት ላይ የተሳተፉትን እንግዲህ መረጃው እየጠበቅን ነው ይመጣል የምናጋልጣቸው መሆኑን በዚህ አጋጣሚ ለመግለጽ እንፈልጋለን። በዚህ ወደ አብን ነው ኦብን ነው ምን እንደምንለው አላውቅም። የኦሮሞማ ብሔራዊ ንቅናቄ ይሉታል ወይም ደግሞ አንድ ያየውታል አብይ ብርጌድ ናመዱ አብይ ብርጌድ ናመዱ አብን ነው የሚለው በጣም የሚገርም ነው። ገለታው ለማንኛውም አብን መግለጫ ወጣው አለ የበለጠ ሞላ አክሲዮን ምንድነው የሚባለው ኃላፊነቱ የተወሰነ የግል ማህበር ነው። ይሄ አሁን እነሱ የሚሉት አብን እንግዲህ ዋናዎቹ አብረው የነበሩ ፓርላማም ያሉት የአብን ተወካዮች በየጊዜው እየወጡ ይሄ ሐሰተኛ ስሁት የሆነ አጀንዳ ይዞ የመጣ በጣም አደገኛ የሆነው አብን ነው። የበለጠ ሞላ አብን ከፍተኛው ግዘት እየደረሰበት ያለ ነው። ለማንኛውም በተደጋጋሚ ስለዚህ አንስተናል። ግን ይሄውን ይዞ የመጣው አጀንዳ የአብን አጀንዳ እንዳልሆነ የብልጽግናን አጀንዳ በአብን በኩል እንዲወጣ ተፈልጎ የአብይ አህመድ ፍላጎት የተንጸባረቀበት መግለጫ መሆኑን ብዙዎች እየተናገሩ ነው። ብዙ ዝባዝንቅ ያለው ስለ አማራ ክልል ስለሚደረገው ትግል አጠቃላይ የፋኖን እንቅስቃሴ ስለ ምንድነው ሀገራዊ ምክክር ኮሚሽን እሱን ሁሉ እንተው ከኤርትራ አንፃር ያነሳው ነው። በጣም አደገኛ ነው። የአብይ አህመድ ፍላጎት እስከ ባህር በር የማግኘት ነበር የተገደበው። አሁን አብን መጣና ደግሞ ኤርትራም ጭምር የሄደችበት አካሄድ ትክክለኛ አይደለም፣ ከእንደገና መታየት አለበት የሚል ጥያቄ ያቀርባሉ ብሏል። በጣም አደገኛ አካሄድ ነው። በጣም አደገኛ። እንዴት አየው የአብንን መግለጫ? የአብን መግለጫ በቀጥታ ለአማሮች ያነጣጠረ አይደለም። ለአማሮች መልእክቱ ለአማራ ሳይሆን እንዳልከው የብልጽግናን እንቅስቃሴዎች ለመደገፍ ነው። በተቃዋሚ ስም የመንግስትን አቋም ለማንጸባረቅ ለመደገፍ ነው። በተለይ ሶስት ጉዳዮች ላይ ያተኮረ አንደኛው ሻዕቢያ ጉዳይ ነው። ሻዕቢያን በሚመለከት መንግስት እየጮኸ ነው ያለው ሻዕቢያ ነው የሚለው እንደምታውቀው። ስለዚህ አብን ተሰልፍ ያለው ነው ከብልጽግና ጎን በዚህ ጉዳይ ላይ አብሬ ነኝ ነው። ኤርትራን እንዳልከው በጣም ጥሩ ያልሆነ ቃላት ሁሉ ይጠቀማ በታሪካዊ ቃላት አድርጎ ነው ያስቀመጠው። በሌላ በኩል ብሔራዊ ምክክር ኮሚሽኑን ሌጂቲሜሲ ወይም ቅቡልነት መስጠት ነው። ይህም የመንግስት አጀንዳ ነው። እነዚህ ሁለቱ ወቅታዊ አጀንዳዎች ናቸው። የመንግስት አጀንዳ እነዚህን ከፍ አድርጎ የያዘ ነው። ሶስተኛው ወልቃይት ጠገዴ ነው። ወልቃይት ጠገዴም አብይ አህመድ የመጨረሻው ካርዱ እሷ ናት። ሁኔታው
የሚገፋ ከሆነ እነዚህ ሁለት ህዝቦች መጋጨት አለባቸው። ስለዚህ እዛ ላይ አሁን ተመልከተው ስንት ያማራ ስንት ችግር ያለበት እሱን ሳይጠቅሱ በቃ እዛ ላይ ከህወሓት ጋር እንደገና ሌላ ንትርክ በተለይ የህወሓትን ጉዳይ እንደምታውቀው የዚህ በኋላ እናነሳው ይሆናል የዚህ ምርጫ ቦርድን ጉዳይ ሄዶ ምናልባት ግጭት ውስጥ የሚገቡ ከሆነ ዱብ ያለ ነው በሻዕቢያን ጉዳይ በኤርትራም ጉዳይ በብሔራዊ ምክክር ኮሚሽን እና እነዚህን ለመደገፍ ብሎ የመንግስት የድጋፍ ደብዳቤ ነው ብቻ የመንግስት የድጋፍ ደብዳቤ ነው በአማራ ስም የወጣ ማለት ነው። ግን እዛ ውስጥ ያሉ አንድ ሶስት ሰዎች ጥቂት ሰዎች ጥሩ የነበሩ ሰዎች አውቃለሁ እና እስቲ አንድ ጥያቄ ልጠይቃቸው መሳይ በእውኑ የአማራ ህዝብ የቆመ ድርጅት በዚህ ሰዓት የአማራ ህዝብ አሁን ከባድ ችግር ውስጥ ይህንን አደጋ ውስጥ የወደቀው በደርግ በህወሓት ጊዜ አማራ በብልጽግና ጊዜ ቢባል የትኛው ነው የምትመልሱት በእውነት በሐቀኝነት ማለት ነው በህልውና ደረጃ ከባድ ችግር ውስጥ የገባው አማራ መቼ ነው? አሁን አይደለም ወይ? በብልጽግና ጊዜ አይደለም ወይ? እና እንደ ህወሓትን እየወቀሰ ደርግን እየወቀሰ ወደኋላ ከዚህ መንግስት ጋር ተጣብቆ ሊሰራ በእውነት የአማራን ህዝብ ነፃ አወጣለሁ የሚል ድርጅት ተጣብቆ ሊሰራ እንደው ደግሞ አታንሱ ጨርሶ ትግልም ሁሉ አታንሱ በምክክር ኮሚሽኑ በኩል ማለት በእውነት ይመጥናሉ የሚለው ይሄንን እንዲጠይቁ ራሳቸው ለአንዳንዶች ማለት ነው ብዙዎቹ አይደለም ይሄን ማንሳት ፈልጌ ነው። ከዛ በተረፈ ምንም አዲስ ነገር የለም። እኔ ብዙ ህዝብ ግን ተረድቶታል። እዛ መልእክት የሚሰጥ መልእክት መጽሐፍ ላይ ብዙ ሰዎች ይሄንን እኛ ምንለውና ሐሳብ እንዳሉ ሰዎች ሲናገሩ ሰምቻለሁ። ምናልባት ገለታው የአብይ አህመድ ፍላጎት የተንጸባረቀበት ወይም ደግሞ አብይ አህመድ በቀጣይ ይሄ አጀንዳ ከመድረክ እንዳይጠፋ ቀጣይነት እንዲኖረው ስለፈለገ በእነሱ በኩል እንግዲህ ግለቱን ጠብቆ መቀጠል አለበት ብሎ ባለፈው በብሔራዊ ደህንነት ምክር ቤቱ አማካኝነት መግለጻቸው የሚታወስ ነውና ግለቱን ጠብቆ ይቀጥላል ሲባል ምን ማለት ነው የሚል ጥያቄዎች ስናነሳ ነበር። አሁን ከባህር በር ጥያቄ ያለፈ ነገር ነው ያነሳው። እንግዲህ ብልጽግና ፍላጎት እስከ ባህር በር ከሆነ ለምንድን ነው አብን የኤርትራን ሉዓላዊ ሀገርነት መቀበል ያልፈለገው? ይሄ የብልጽግና አጀንዳ ነው ማለት እንችላለን? አዎ እንደምንሰማው ከሆነ አብይ ይሄ ምንድነው ምስራቅ አፍሪካ ላይ ኢምፓየር ለመመስረት ፍላጎት አለው። ኢምፓየር ለመመስረት ሲፈልግ እነዚህ ትንንሽ ሀገራት የህዝብ ቁጥር ሁሉ አስልቷል። ጅቡቲ ከ1 ሚሊዮን በታች ነው ያለው፣ ኤርትራ 3 ሚሊዮን ያለው፣ እነዚህን ወደኛ ጠቅልለን ኢምፓየር እናደርጋለን የሚል ቅዠት ውስጥ እንዳለ ያኔ በቅርበት እዛ አካባቢ የምንሰማቸው መረጃዎች ነበሩ። ያንን ቅዠቱን ተግባራዊ ለማድረግ አሁንም ቢሆን ነገሮች እንደማይሆኑ እንኳን አይደለም ኤርትራን መውሰድ እንኳን ጅቡቲን መጠቅለል አይደለም የባህር በር የሚለውን ጥያቄውን እንኳን መግፋት አልቻለም። ስለዚህ ምናልባት አማራ እንደዚህ አይነት አጀንዳ ሲመጣ አማራ ምኑንም ትቶ ጥያቄውንም ትቶ የሉና ጉዳይም ካለበት እሱ ሌላ ጊዜ ይመለሳል ብሎ ከጎኔ ይሰለፋል። አብን ደግሞ የዚህ አማራ ወኪል ነው። ስለዚህ በአብን በኩል ይህንን አጀንዳ ባነሳ ብዙ ነገር አተርፍበታለሁ። በአንድ ድንጋይ ሁለት ወፍ፣ አንደኛ በኤርትራና በአማራ መሃል ያለውን መቀራረብ አደፈርሰዋለሁ፣ ፋኖና ኤርትራ መሃል ያለውን መተጋገዝ አበላሸዋለሁ የሚልም ነው። ሁለተኛ ነገር ደግሞ ይህንን አጀንዳ ይዞ መቀጠል ከቻለ ሰሜን ኢትዮጵያ ላይ እግሩን ተክሎ ኤርትራን ማዳከም የአማራን ድጋፍ ካገኘ ኤርትራን ለማዳከም በጣም አቋራጭ መንገድ ነው የሚል አብይ አህመድ ሁሉ ጊዜ በተሳሳተ ስሌት የሚሄድበትን ነገር ነው ያየነውና ይሄ አብንን ሳይሆን ያየነው ብልጽግናን ከብልጽግናም አብይን ያየንበት መግለጫ ነው። ምናልባት አብን የተገለጸ የብልጽግና አቋም ነው ብለን መውሰድ እንችላለን ነው። ግን ይሄ ኤርትራ ምን ልትመልስ ትችላለች? በርግጥ ከፌደራል መንግስቱ የመጣ አጀንዳ አይደለም፣ አቋም አይደለም። ከአንድ ምንድነው ተቋሚ ፓርቲ በሚባል ደረጃ ሊገለጽ ከሚችል አካል የመጣ ነው። ኤርትራ ከዛ አንፃር ልትሰጋ ትችላለች። ምክንያቱም በዚህ ጀርባ የምታየው የአብይን ፍላጎት ስለሆነ አሁን ከቅርብ ጊዜ ወዲህ በዚህ ብልጽግና ደጋፊዎች እንዳልከው በመጀመሪያ ደረጃ መንግስት በግልጽ አይደለም መግለጫ የሚያወጣው፣ ግን በደጋፊዎቹ አማካኝነት በውይይት ስም በለው በሆነ በምሁራን ምክክርም ስም ያለ የራሱን ቃላት የሚያወጣባቸው መድረኮች አሉና አንዳንድ መድረኮች አሁን ምን እያሉ ነው ያሉት? የኤርትራ መሄድ ህጋዊ አልነበረም። ህገ መንግስቱ አሁን አንቀጽ 39 አለ፣ በዛ አይደለም የሄደችው። ገና ህገ መንግስት ከመጽደቁ በፊት ነው። ህገ መንግስቱ ከመጽደቁ በፊት ቀደም ብሎ በጊዜያዊ አስተዳደር ጊዜ በሽግግር መንግስት ጊዜ በዛ ጊዜ ነው የሄደችው። የሽግግር መንግስቱ ደግሞ ሌጂቲሜሲ የለውም፣ ህዝብ ስላልመረጠው ማለት ነው። የኢትዮጵያ ህዝብ ስላልመረጠው እና ያልተመረጠ መንግስት ነው ደብዳቤ የጻፈው።
ሪፈረንደም ህጋዊ አልነበረም፣ አልተመረጠ መንግስት ስር ነው የተካሄደው። ስለዚህ የሌጂቲሜሲ ወይም የቅቡልነት ጥያቄ አለው ነው ያሉ ይጀምረዋል። እንደ አይነት እንትን ኤርትራን አገርነት ለመካድ ማለት ነው። እንግዲህ ምንድነው አንድ ትልቁ ነገር ያ የኛ ጣጣ ነው። ያ ሁሉ አልፎ ግን የዩናይትድ ኔሽንስ ደርሶ ጉዳዩ መለስ ዜናዊ በጻፈው ደብዳቤ መሰረት የተባበሩት መንግስታት ድርጅት እውቅና የሰጣት ሉዓላዊ ሀገር ሆናለች። ይችን ሀገር አሁን ወደ ኋላ ሄዶ አንድ ሰው እንደው የሆነ ታሪክ አንጥቶ ይሄንን ብሎ ያንን ብሎ ሉዓላዊነቷን ሊያሳጣት ማንም አይችልም። ኢትዮጵያን አንፈቅድ መሳይ አንፈቅድ። ወንድሞቻችን ናቸው። በሆነ ጊዜ የተፈጠረ የታሪክ መዛባቶች ችግሮች ካሉ አሁን የሚመጣው ትውልድ ያጥፈዋል። ባለፈው ያነሳነው ነገር እኮ ነው። አሁን ሪጅኑን የሚያይ ትውልድ ይመጣል መሳይ ያለ ጥርጥር። ሪጅኑን ቀጣናውን የሚያይ ቀይ ባህርን ጉዳይ የሚያይ ኢትዮጵያ፣ ጅቡቲ፣ ኤርትራ በተለይ እነዚህ አካባቢዎች እንዴት እንደሚሰሩ ያውቁታል መጣ። ከዛ ውጭ ግን በኃይል እንደዚህ ከዚህ በፊት የተሰጠች ደብዳቤ መለስ ዜናዊ የጻፈው ደብዳቤ ስህተት ነበር፣ ሳይመረጥ ምርጫ ውስጥ አንደገባ የተሰጠ ነውና ውድቅ ነው ብሎ ትግራይ ማነው ኤርትራን ለመውረር መሞከር በእውነት ይሄ ኤርትራን ሊያስደነግጣት አይችልም። ምክንያቱም በኢንተርናሽናል በዓለም አቀፍ ስቴጅ ዓለም እንደዚህ ሊረዳ አይችልም። በቃ ሀገር ሆናለች፣ ተመስግባ አንድ ሀገር ሆናለች እና ይችን ሀገር መንካት ሉዓላዊ ሀገር መንካት ማለት ነው። ስለዚህ እነዚህ ሰዎች የሚሄዱበት ሂሳባቸው መሳይ በሙሉ ያሰሉት ሂሳብ በሙሉ ከሪጅኑ ጋር ለጋጨ። ጅቡቲም እንደዚህ ሊሉ ይችላሉ እኮ። የጅቡቲ እኮ አካሄድ እኮ በጣም የሚያስገርም ነው። ረዘም ባለ እንጂ ጊዜ እኮ ማነው በመንግስቱ ኃይለማርያም ጊዜ እኮ ወደ ኢትዮጵያ ልትመጣ ነበር። ወደ ኢትዮጵያ ልትመጣ እንደውም ከፈረንሳይ ጥያቄው ተነስቶ በመሃል እንግዲህ ኢትዮጵያ ዘላ እዛ ምንድነው ራሽያ ጋር ወገንተኝነት ስትፈጥር ምዕራቡ ዓለም ምንድነው ጅቡቲን ከሰጠን ኢትዮጵያ ጅቡቲ ላይ ካለች ራሽያ ትመጣለች ነው። ያ ምንድነው ኮልድ ዋር ነበር ወቅቱ። ትመጣና ኃይል እንትኑ ሰልፉ ሊቀየር ይችላል። ስለዚህ ጅቡቲ ራሷን ብትችል ይሻላል ተብሎ ውስጥ የተሰራ ነገር ነው እንጂ ወደ ኢትዮጵያ ልትመጣ ነበር መሰለኝ። እና እንግዲህ እንደዚህ አይነት ነገሮች እንደወቆስኩሰው ከጅቡቲ ጋር ያጣሉ ነው ብቻ። እና ይሄ ጉዳይ አይሰራም። ሉዓላዊ ሀገሮች ናቸው። ኤርትራ ሉዓላዊ ሀገር ናትና ከሷ ጋር ዲፕሎማሲ ግንኙነትን በማጠናከር ሊፈታ የሚችል ነገር ማለት ነው። እኔ በዚህ ዋናው ነገር መሳያንሳው ኤርትራ ምን ያስደነግጣት ነገር የለም ማለት ነው ሳይሆን ምክንያቱም ጦርነት ውስጥ መግባት አያስፈልግም። ምክንያቱም ጦርነት ቢቀሰቀስ ወይም ወረራ ቢከናወን እንግዲህ እስከ ባለፉት ጦርነቶች የተከፈለውን ዋጋ ያቃሉና ኤርትራውያንም ኢትዮጵያውያንም ወደ ሌላ ዙር ደም መቃባት ውስጥ መግባት አያስፈልግም። ጦርነት እንዳይኖር ከመስጋት እንጂ ከሌላ አንፃር አይደለም የሚለውን ነገር ለማንሳት ነው። በነገራችን ላይ የብልጽግና ደጋፊዎች አሁን በሰፊው ያራገቡት ነው የአብንን መግለጫ። የአብን የምንለው እንደው ዝም ብለን እንደው መግለጫው በአብን ስም ስለወጣ እንጂ አብይ ፍላጎት የተንጸባረቀበት የብልጽግና አጀንዳ ነው። እንኳን ባህር በር አይደል ገና እናንተንም እንጠቀልላለን እያሉ ነው። እንደዚህ አይነት እብደትና እብሪት ከብልጽግና መንደር እየተሰማ ነው። ይሄ አስረዝሞ የመጠየቅ አስረዝመ ተጠይቅና የምትፈልገውን ትንሿን ታገኛለህ የሚለው በጣም የከሰረ አካይድና ስልት ተከትሎ አብይ አህመድ እየመጣ ነው። ምንድነው ይሄ ምንድነው የቆጡን አውርድ ብላ ብብቷን ጣለች ነው። እዛ ላይ ኤርትራን ስታስብ እዚህ ሀገር እየተበታተነ እኮ ነው። እዚህ ሌላ ብዙ ሀገር እየተቃወሰ እኮ ነው። እዚህ ሀገር እየፈራረሰ ነው አንተ ሌላ ነገር ስታስብ። ስለዚህ ይሄ የአብይ የእብደት አጀንዳ ነው። በአብን በኩል የመጣ የአብይ የእብደት አጀንዳ ኢትዮጵያውያን በደንብ አውቀውታል። እንዳልከው ማንም ቁብ የሰጠው የለም። እንዲሁ ዝም ብለን እኛም ጉዳዩ ስላስገረመን አነሳ ነው እንጂ በዚህ ደረጃ ማዕበል የሚፈጠርበት በዚህ ደረጃ አጀንዳ ሆኖ የምናኝከው ጉዳይ ሆኖ አይደለም። ኢትዮጵያውያን በደንብ አውቀውታል። ባለፈውም ብሏል እንኳን አይደለም ኤርትራን ሀገር ሉዓላዊ የሆነችን ሀገር ይቅርና የባህር በራውን እኛ ጉዳይ አይደለም። እኛ መቼ አዲስ አበባ መግባት ቻለን? መቼ የራሳችን የሆነ መደብ ኖረንና ነው ስለ ወደብ የምናስበው የሚል ጥያቄ በደንብ ለአብይ ደርሶታል። ገለጣው በዚህ አንፃር ላይ ብዙ ማለት የምንችለው አይደለም። ወደ መጨረሻው አጀንዳችን እንሂድ። መጨመረው ከሌለ እንግዲህ ያው ትግራይ ላይ ያለውን ወቅታዊ ሁኔታ በተመለከተ ነው። ትግራይ አሁንም በተለያዩ ጉዳዮች እየተነሳች ትገኛለች። የምርጫ ቦርድ የመጨረሻ ቀነ ገደብ ግንቦት 5 እየመጣ ነው። ከግንቦት 5 በኋላ ህዋት የሚባል ፓርቲ አይኖርም ማለት ነው። ህዋት ድጋሚ አልመዘገብም፣ በዚሁ ህልውና የተጠብቆ ነው መቀጠል የሚፈልገው ብሏል። ደብረጽዮን ገብረ ሚካኤል ሰሞኑን ለአንድ ሚዲያ ሰጡት በተባለ ቃለ መጠይቅ ከዚህ በኋላ
አብይ አህመድ አስተዳደር መፍትሄና ፍትህ አንጠብቅም፣ የኛን ጉዳይ አጠቃላይ ደረሰብንን ዓለም አቀፍ በሆነ መልኩ መታየት አለበት የሚል ነገር አንስተዋል። ሌላው የነ ጌታቸው ረዳ አዲስ ፓርቲ ማቋቋም ነው። ይህን ፓርቲ ማቋቋም በተመለከተ አንድ የደረሰን መረጃ እንደሚያሳየው ከሆነ ፕሮግራሙም የተጻፈው ስምም ይወጣለት በብልጽግና ጽህፈት ቤት እንደሆነ ቀደም ብሎ ትግራይ ላይ ነገሮች ውዝግብ በተነሳበት ጊዜ ብልጽግና በስሙ ሄዶ ትግራይ መግባት ስላልቻለ አንድ ፓርቲ ለማቋቋም ፕሮግራም ተነድፎ ስም ወጥቶለት ይህንን ያደረጉት እነ ዶክተር በላይ እንደሆኑ በላይ አብርሃም ሌሎችም የብልጽግና ሰዎች የዚህን ፓርቲ ፕሮግራም ሁሉ ነገር ቀርጸው ስሙን ላውጥተውለት ሲጠባበቁ ነበር። አሁን ይህንን ፓርቲ ለጌታቸው ረዳ ሰጥተውታል። ጌታቸው ረዳ እንግዲህ አዲስ ፓርቲ በቅርቡ ይኖረዋል ማለት ነው። ዋናው ዓላማ የታሰበው ህወሓት ይጠፋል፣ ህወሓት ሲጠፋ ይሄ ፓርቲ ነው የትግራይ ገዢ የሚል በብልጽግና በኩል የተዘጋጀ እንደሆነ ነው የሰማነው። ለማንኛውም እንዴታየው የትግራይን ወቅታዊ ሁኔታ ሰሞኑንም የትግራይ ጀነራሎች ኤርትራ ገብተዋል ተብሎ አንድም በአዲስ አበባ ኤርትራውያንን ማፈስ የተጀመረው ከዛ ጋር የተያዘ ነው የሚልም ነገር ሰምተናል። በነገራችን ላይ እዚህ ስቱዲዮ ልንገባ ስንል የሰማነው አንድ መረጃ የኢቢኤስ ቴሌቪዥን ዋና ኃላፊ ወደ ጀርመን ከባለቤቱ ጋር ሊወጣ ሲል በቦሌ አውሮፕላን ማረፊያ ከአውሮፕላን ላይ እንዲወርድና ወደ እስር ቤት እንዲሄድ የተደረገበት ሁኔታ ሰምተናል። ምናልባት ኤርትራዊ ስለሆነ ኤርትራውያንን በሁሉም መስክ የማሰሩና የማፈሱ እርምጃ አካል እንደሆነ ነው የተነገረው። ይሄ የኢቢኤስ ስራ አስኪያጅ ከመንግስት ጋር ተባባሪ ሆኖ ሁሉን ነገር ከመንግስት ጎን ሆኖ ጉዳዩን መፍትሄ እንዲያገኝ እየሰራ ያለ ግለሰብ ነበር። ግን በመጨረሻው ሰዓት ወደ ጀርመን ሊወጣ ሲል ከቦሌ አውሮፕላን ማረፊያ ከአውሮፕላን ውስጥ ነው ወደ እስር ቤት የተወሰደው። ለማንኛውም ከትግራይ ጉዳይ ጋር ያነሳው ሰሞኑን ጀነራሎች ሄደዋል በሚል ትልቅ ውዝግብ ነበር ወይም ደግሞ ድንጋጤ ነበር ብልጽግና መንደር። ያንን ተከትሎም ነው አፈሳው የተካሄደው የሚል ነገር ነው። ገለታው እስቲ የትግራይ ጉዳይ እንዴት እየተከታተልከው ነው? መጨረሻ ላይ ወደ ትግራይ ከመግባቴ በፊት መሳይ በዚህ የኤርትራውያን አፈሳ ላይ አንዲት አስተያየት ልስጥ ከፈቀድክልኝ። በተለይ እነዚህ ኤርትራውያንን አሁን ብዙ እንሰማለን ያንገላቷቸው እንደሆነና ኢትዮጵያውያን ቀደም ያለውን ታሪካችንን መድገም አለብን። በመለስ ዜናዊ ጊዜ እንደዚሁ ስለተጋጩ ብቻ ህዝብ ለህዝብ ሊያጋጩ ሲሞክሩ የኢትዮጵያ ህዝብ ይህንን አጥር ዘሎ ሄዶ ኤርትራውያንን በመደበቅ በመንከባከብ ቤታቸውን እንደውም ያው ስንት ዓመት ሙሉ ቤታቸውን ቆልፎ ጠብቆ አጽድቶ ኮምቦልቻ የተደረገ አቀባበላቸው በጣም ተቻ ያደረገኝ በእውነት ልቤን የነካውና እንደዛ አይነት እንክብካቤ ዛሬ መለየት የለበትም። እነዚህ ሁለት ያበዱ ኃይሎች እየተነሱ አንዱን ከአንዱ የማጋጨት ስራ ላይ ሰሩ ሲሞክሩ ህዝብ ለህዝብ ያለው መተሳሰብ ያንን መተሳሰባችንን ዛሬም ተግባራዊ ማድረግ እንዳለብን እንደውችን ስለተሰማኝ ይህንን ማንሳት ፈልጌ ነው መሳይ። ከዛ ባሻገር የዚህ ህወሓት ጉዳይ ህወሓት በቀጥታ ጦርነት ውስጥ ሊገባ ይመስላል መሳይ። አሁን ከዚህ የምርጫ ቦርድ ጋር ያለው ሰጣ ገባ በጣም ቀላል እኮ ነው። እንደው ስታየው ተመዝገቡ ነው ምርጫ ቦርድ ስህተትም ቢሆን እኮ የምርጫ ቦርድ ትክክል ነው ማለት አይደለም። ያው እንተዋወቃለን ከምርጫ ቦርድ ጋር በተለይ ግን እንደው ኮንፍሊክትን ወይም ግጭትን ማራቅ የፈለገ ሰው እንደገና ተሰብስቦ የሚመዘገብ ምንድን ነው የሚጎዳው? ህወሓት እንመዘገብ እንደገና ማለት ነው መሳይ። ተመዝገብ ነው የተባለው ገንዘብ አምጣ ይሄን ያልከበል አይደለም የተባለው። ጉባኤ አድርግና ቃለ ጉባኤ ይዘህ ወደም ጠራኝ ታዛቢ አመጣለሁ ቁጭ ብዬ ተመዝገብ ነው። ይቺን ማድረግ አልፈልግም። እንደበፊቱ ነው የሚሆነው። አሁን ብዙ ፓርቲዎች በመሰረቱ መሳይ እንደገና የተመዘገቡት ህወሓት ብቻ ሳይሆን መያድ በለው ባልደራስ በለው ሌሎች ፓርቲዎች እንደገና ጉባኤ አድርጉ እየተባሉ ጉባኤ እንደገና እያደረጉ በአዲስ ህግ ወጥቷል ተብሎ እንደገና የተመዘገቡበት ሁኔታ ነው ያለውና ህወሓት ይህን አልፈለገውም። ይሄ ፖለቲካል ኢምፕሊኬሽን ስላለው ነው ያነሳሁት። እቺ ትንሽ ነገር በዚህ ትንሽ ነገር ጦርነት ውስጥ መግባት ለምንድን ነው የፈለገው የሚለው ነገር የትግራይ በተለይ ሰው እንዲያነሳው ነው። አሁን በዚህ ይሄንን ጥያቄ አንስቶ በዚህ ተጠቃው ብሎ የትግራይን ህዝብ ይዞ እንደው የሚሰለፍ ጦርነት ቢል እንደሚሰለፍለት ያለ ኃይል አይመስለኝም። አንድ ሁለተኛው ነገር በዚህ የትግራይ ጉዳይ ውስጥ በጣም ከሚገርሙ ነገሮች በፌደራል መንግስትና ህወሓት ፕሪቶሪያ ስምምነትን በጣም ያነሱታል። የፕሪቶሪያ ስምምነት መከበር አለበት ይላሉ። ግን አንድ ሁለት አንቀጾች ያነሷቸው። ለምሳሌ አንዱ የፕሪቶሪያ ስምምነት አንዱ ዋናው አንኳሩ ጉዳይ
እነዚህ ሁለት ኃይሎች ተፈራራሚ ኃይሎች ተኩስ አቁም ካደረጉ በኋላ የፖለቲካ ዲያሎግ አድርጉ ነው። የፖለቲካ መፍትሄ ስጡ ለተጋጫችሁበት ነገር ማለት ነው። ይህ ያልተከበረን ብለው ለምንድን ነው የማያነሱት? ህወሓት ለምንድን ነው ይሄንን የማያነሳው? የፖለቲካ ሶሉሽን መፈለግ አለብን። እንመካከር ቁጭ ብለን እንመካከር። ለምን ወደ ጦርነት ገባን? እንዴት ቆመ ጦርነቱ? ራሳችንን እንገምግም፣ እርስ በርስም እንገማገም የሚለው ነገር ከዚህ ከአብይ አህመድም ይሁን ከህወሓት በኩል አይነሳም። ይሄኛው አንቀጽ እዛ ይሄ ወሳኝ አንቀጽ ማለት ነው። እኮ የችግሮቹ ሁሉ መፍትሄ እኮ ውስጥ ነው ያለው። ቁጭ ብሎ መነጋገር የፖለቲካ ሶሉሽን በማምጣት ውስጥ እኮ ነበር የነበረው። ለይችኛው አንቀጽ የፕሪቶሪያን ስምምነት አክብር ብሎ የሚያነሳ የለም። ምንድነው ይሄ የሚያሳየው? በቃ ጦርነት ነው ማለት። እነዚህ ሰዎች ወደ መድረክ መጥተው ተነጋግረው የሚተማመኑ አይደሉም። ባለፈው ያልነው ነገር ነው። መጀመሪያ ላይ መሳይ ደክመው ነው፣ ስለደከሙ ነው። ህወሓትም ስለደከመ መሳሪያም ስለጨረሰ ሰውም ስለጨረሰ ማገገም ስላለበት ፌደራል መንግስትም ስለደከሙ ነው ያንን ውል የተፈራረሙት እንጂ እነዚህ ሰዎች የፖለቲካ ዲያሎግ አድርገው እንደገና ሪኮኔክት ለማድረግ አይደለም ምን ነገር ነበር ነበረውና ልክ እንደዛው አይነት ነገር ነው የምናየው። ስለዚህ እነዚህ ጉዳዮች ላይ አያተኮሩም። እንግዲህ በዚህ መካከል አቶ ጌታቸው ደግሞ ያው ሌላ ፓርቲ ላቋቁም ነው ሲሉ የተሰማኝ ነገር ምንድነው መሰለህ ስልጣን ላይ ያለ ሰው ፓርቲ ሲቀይር ነው የሚገርመኝ። መቼም ስልጣን ላይ የሌለ ማንም ያው ፓርቲ ትቀይራለህ። ምክንያቱም የኛው ፓርቲ ወደ ስልጣን አላመጣኝም ብለህ እንደገና ሌላ ፓርቲ መስረት ውስጥ ገብተህ ትሞክራለህ። አለ የተለመደ ነው ይሄ። መቼም ብልጽግናንም ተመልከተው ስልጣን ላይ ያለ ኢህአዴግ ነበርኩ ይላል፣ እንደገና ደግሞ ትቼዋለሁ ብሎ ብልጽግና ይሆናል፣ ሌላ ፓርቲ ይሆናል። ሌላ ሰው ሆኖ ደግሞ ይመጣል። ከዛ ደግሞ አዲስ አይዲዮሎጂ ደግሞ ይመጣል። ህዝብ ጫንቃ ላይ ሆኖ እኮ ነው መሳይ፣ ህዝብ መስሪያ ቤት ላይ ሆኖ እኮ ውጭ ጉዳይን ይዞ ወታደሩን ይዞ ተቋማትን ሁሉ እያነዳ ፓርቲ ይቀይራል። እና እንደውች ሀገር በጣም ታሳዝናለች መሳይ። እንዴት ነው የምታሳዝነው? በተለይ እነዚህ የከሰሩ ፖለቲከኞች በእግር ኳስ ጨዋታ ውስጥ መቼም አንድ ሰው ደጋግሞ የሆነ ፋውል ከሰራ ችግር ከሰራ ሰውዬው ያስወጣዋል እንጂ ዝም ብሎ ይቀጥል አይባልም። እነዚህ ሰዎች አዋጉ። ጌታቸው ሲተመልከተው አዋጋ የትግራይ ህዝብ ያ ሁሉ እልቂት ተፈጠረ፣ ስህተት ነው አለ። አንዳንዴ ሞቅ ሲለን ያደረግናቸው ብዙ ነገሮች አሉ አለ። ዛሬ ደግሞ በአዲስ ፓርቲ መጣሁልህ የትግራይ ህዝብ አይዞህ ለማለት ምን ሞራል አለው? ይሄ ጌታቸው ብቻ አይደለም የሚመለከተው መሳይ። በኢትዮጵያ ፖለቲካ ውስጥ በጣም የሚገርመኝ ነገር ይሄ ነው። በጣም ነው የሚገርመኝ። ተመልሶ አንድ ሰው ብዙ ካጠፋ በኋላ ተመልሶ ወይ በአዲስ ፓርቲ ይመጣል ወይም ደግሞ በሆነ ቦታም ያምረዋል፣ በቃ ያምረዋል። እና ይሄ ለትግራይ ህዝብ ነው በስርዓት ነው ብያለሁ መሳይ። ጌታቸው ገለታው ይሄ የአብይ አህመድ ስትራቴጂ ነው። የትግራይ ላይ አዲስ ፓርቲ ለማምጣት አይደለም። ጌታቸው ረዳ የተባለውን ሁሉ የሚያደርግ የተሰጠውን ሁሉ የሚቀበለው ነው። ምናልባት ብልጽግና የሚለውን ፓርቲ ይዞ ትግራይ ቢገባ ተቀባይነት ስለሌለው አዲስ ፓርቲ በስጦታ መልክ ሰጥተውት እንደሚባለውም ከሆነ ምርጫ ቦርድ ከግንቦት 5 በኋላ ህወሓትን ይሰርዛል፣ ሙሉ በሙሉ ህጋዊ ህልውናውን እንዲያከትም ያደርጋል። ስለዚህ በትግራይ ላይ ገዢ ፓርቲ ሊሆን የሚችለው የጌታቸው ረዳ ነው፣ በፌደራል መንግስቱ ተጠፍጥፎ የተሰራ። ምናልባት ይሄ ነገር እውን ሊሆን ይችላል። ህጋዊ ሰውነት ሲያጣ ህወሓት ከትግራይ ፖለቲካም በህጋዊ መንገድ በጦርነት እንዳልከው እሱ ሌላ ጉዳይ ነው። በህጋዊ መንገድ ግን ህልውና የለህም፣ መቆየት አትችልም፣ ከዚህ በኋላ አንተም ፓርቲ በመባል ልትጠራና ልትንቀሳቀስ አትችልም ተብሎ ከግንቦት 5 በኋላ ሲወገድ የግድ ያንን ለመተካትና ቦታውን ለመያዝ ደግሞ ፓርቲ ያስፈልጋል። ያንን ጌታቸው በብልጽግና የተዘጋጀውን ፓርቲ ይዞ መቀሌ ይገባል የሚልም ነገር የሚያነሱ ወገኖች አሉ። ይሄ ነገር እውነት ሊሆን የሚችልበት እድል አለው? ይሄ በጣም ከባድ ነገር ነው። አሁን እኮ ስለ ትግራይ ስናስብ አንዱት በጣም አስጊ ነገር ሆኖ የሚታየው ይሄ ቀደም ብለንም አንስተናል በተለያየ ጊዜያት። ከሁሉም በላይ የሚያሳስበው የምርጫ ቦርድ የመጨረሻ ውሳኔ ጊዜ አሁን ማስጠንቀቂያ ነው እንግዲህ እየተሰጠ ያለው። ማስጠንቀቂያውን ሁሉ እየመረመረው ነው ያለው። ግን ቢሮ ማሸግ ሲመጣ ፓርቲ እንቅስቃሴ ማድረግ አትችልም የሚል ሁኔታ ውስጥ ሲገባ ያን ጊዜ ከህወሓት ምንድነው ግብረ መልሱ ነው ትልቁ ነገር። መቼም በከተሞች አካባቢ አቅም ላይ ያገኝ ይችላል።
ግን ሽፍትነት እኮ ሊገባ ይችላል መሳይ ያሉት እኮ ብዙ ሰዎች ብዙ የታጠቁ ኃይሎች ያሉት እኮ ነው ፓርቲና ወታደር ፓርቲና የታጠቀ ኃይል እኮ የተደባለቀበት ምድር እኮ ነው እየተቃጠለ ያለ ነው ብለናል እውነት ነው እሱ ምን ጥያቄ የለውም ተነስቶ አንሰራራም ግን ያጠፋ የሚችል ኃይል አለው እስካሁን ስለዚህ ይሄንን ያነሳሁት ያለ ምክንያት አይደለም እነ ደብረጽዮንን ለመክሰስ ከዚህ በፊት የወጣ አንድ ክስ ሂደት አለ አሁን ሰሞኑን ይሄ ነገር እየተንቀሳቀሰ ነው በፊትም በፌደራል መንግስቱ በፓርላማ ምረት ተደርጎላቸው ወይም ደግሞ ክሳቸው ተነስቶ እንጂ በአቃቤ ሕግ የሚፈልጉ ሰዎች ነበሩ አሁን እነ ደብረጽዮንን በጦርነቱ ጊዜ በቀጥተኛ ተሳትፎና ውሳኔ ሰጪ ናቸው የተባሉት ወደ 7 የሚጠጉ የዋት ሰዎች ተለይተው ሊከሰሱ እንደሆነ እየሰማን እንደዚህ አይነቱ የብልጽግና ህዋትን ህጋዊ ሰውነት ያሳጡታል ግንቦት 5 በኋላ መንቀሳቀስ የማይችል ይሆናል ፍትህ ሚኒስቴር ደግሞ በአቃቤ ሕግ ክስ ይመሰርትና እነዚህ ሰዎች ወደ እስር ቤት ሊያስገባ ይችላል ይሄ በህጋዊ መንገድ የሚሄድ ከሆነ ነው እንዳልከው ጫካ ሊገባ ከቻለ ከሌሎች ኃይሎች ጋር ሆኖ ጦርነት የሚከፍት ከሆነ እሱ ሌላ ጉዳይ ነው ግን እና አብይ አህመድ በህጋዊ መንገድ እንዲናደርጋለን ብለው ከጀርባ እየሰሩ እንዳለ ይነገራል ይሄ ብዙ ሊያስኬዳቸው እንደማይችል ይታወቃል ግን አስበውታል ይሄን ማድረግ ፕራክቲካል ይሆናል ወይ ነው መሳይ አሁን ካለው የመንግስት አቅም አንፃር በእርግጥ ህወሓት ተዳክሟል ግን የተዳከመ ቢሆንም ግን በዚህ ደረጃ እነዚህ መሪዎች አሁን የህወሓትን መሪዎች ይዤ ለቃቀም ያስሬ ከዛ በኋላ ትግራይ ውስጥ የረጋ መንግስት መሰረታለሁ ማለት በጣም የማይቻል ነገር እኮ ነው የማይታሰብ ነገር ነው የትግራይን ችግር የበለጠ እያወሳሰበ ነው የሚሄደው ያወሳሰበ እንደው ትግሉን እያሰፋውና በተለይ ወደ ገጠር ሊከተው ይችላል የተወሰኑ ኃይሎች ገጠር ውስጥ ገብተው እንደገና አንድ ትግላቸውን ሊጀምሩ የሚችሉበት ሁኔታ ነው የሚፈጠረው አያያዙ በአጠቃላይ የትግራይ ሁኔታ ያለው አያያዝ መፍትሄ የሚያመጣ አይደለም እኔ በጣም ያሳስበኛል መሳይ በጣም የትግራይ ነገር እጅግ በጣም ያሳስበኛል በጣም የህወሓትን እንዳልነው ባለፈው ጊዜ የዚህ የሽግግር ፍትህ ፍርሃት ስላለበት የዚህ ፖለቲካ ሶሉሽን እናምጣ የሚባል ነገር የለም ሽግግር ፍትህ የሚባል ነገር የለም ስልጣን ላይ ተንጠልጥሎ መቆየት ነው የሚፈልገው ከዚህ ደግሞ የሚገፋው ኃይል ሲመጣ ደግሞ መጨረሻውን ክላሹን ማያነሳበት ነገር ላይ ይታየኝ እንደዛ አይነት ችግር ሊያመጣ ነው የሚችል የሚመስለኝ ነው እንግዲህ ገለታው እስከ ግንቦት 5 የሚቀጥሉትን 2 ሳምንታት የትግራይ ሁኔታ የሆነ ነገር እናለን ብለን ነው የምንጠብቀው የግንቦት 5ቱን የመጨረሻ ቀነ ገደብ ተከትሎ አብይ አህመድ እንዳሰበው እንደሚፈልገው ህዋቶችን ከጫውታው ጫውጥቶ ምናልባትም በፍትህ እስር ቤት አስገብቶ የትግራይን ፖለቲካ ተቆጣጣሩ ንጌታቸው ረዳን በአዲስ ፓርቲ መቀሌ ላይ አስቀምጦ ትግራይን የመምራትና የመቆጣጠር እድል ይኖረዋል በቅርበት የምናየው ነው ብዙዎች የፖለቲካ ታዛቢዎች ጉዳዩን በቅርበት የሚያውቁትም ይሄ አብይ አህመድ ዳግም በአካባቢው ሌላ ትኩሳት ሌላ አዙሪት የቀውስ አዙሪት ለመፍጠር ካልሆነ በስተቀር የጀመረው አካሄድ በፍጹም ለትግራይም የሚጠቅም አይደለም የሚሉት አስተያየቶች ጎልተው በርክተው የተሰሙ ያሉት ለማንኛውም እንከታተላለን ገለታው ጨርሰናል መጨመረው ከሌለ አመጨምረው የለም መሳይ እንግዲህ ሀገራችንን እግዚአብሔር ይጠብቅልን በጣም አመሰግናለሁ ገለታው እንግዲህ ተመልካቾቻችን በዚህ የዛሬውን ስርጭት አብቅተናል ስለተከታተላችሁ ምስጋናችን ከልብ ሆኖ ከያላችሁበት ይድረሳችሁ ኢትዮጵያ በክብር ለዘላለም ትኑር ጤና ይስጥልን